ያንቺን ይቅርታ ቀቅለሽ ቢሆን ከያዝኩሽ ምን እንደማደርግሽ ታውቂያለሽ አይደል? እያሰመምሽኝ ነው። የተረገምሽ እርጉም ደረጀ እኔ አንድ ቀን ጠርጥሮ ወጣ ምን አባሽ ስትይ ነው የጠረጠርሽው? አንቺ ተናገሪ ማለት እንኳን ናታን አባትሽን ቢሆን አይደርስልሽም። እሳት ላይ መጣድ ነው የምትሰራው ነገር አለ እንዴ? ለምንድን ነው የኔ ነገር ስጠይቅ የደነገጥከው? አይ ማለት ስለዚህ ሰላም ያረገዘችው የአባዬ ልጅ ሊሆን ይችላል። ናታን ግን ደስ ይላል። እኔ የምልሽ ዳጣን ይወዳታል እንዴ? እኔ እንደሚመስለኝ ከሆነ ናታን ዳጣን ይወዳታል። ዳጣ ናት እሺ የምታምነው ዳጣ። እኔና ናታን ግን ማች እናደርጋለን አይደል? ከስህተቷ ትማራለች፣ ከውድቀቷ ትነሳለች፣ ከጥፋቷ ትመለሳለች ተብላ የታሰረችው አቢጌል አሁንም ነገሮችን ማበላሸት፣ እሳቱን ማቀጣጠል ጀምራለች። ወይዘሮ ማርታ እንዴት ናታንን አግባኝ የሚል ጥያቄ ታቀርባለች ስትልም እማዬ በሱ ምክንያት አይደለም የታሰርኩት እማዬ ሌላ ነው ጉዳዩ ስትል ለወይዘሮ ማርታ ነገረቻት። ሰላም ያረገዘችው አንቺ ዱባይ ስትሄጂ ነው፣ 1 አመት ከ6 ወር ስትቀመጪ በዛ መሀል ነው ሰላም ያረገዘችው በዛች ደቂቃ ውስጥ ነው ትላለች። እጅግ የሚገርመው ጉዳይ፣ እጅግ ልብ የሚሰብረው ጉዳይ አባዬ የሰላም ልጆች አባት ነው የሚለውን ነገር አምናበታለች ወይዘሮ ማርታ። አስቤውም ጠርጥሬውም የሚያውቀውን እንዴት አንቺ በዚህን ያህል ልክ አምነሽና በዚህን ያህል ልክ ኮንፊደንስ ኑሮች ልታወሪ ቻልሽ? ግን ደግሞ ደሬ ያለ ጥፋትሽ የቀጣሽ መስሎኝ ነበረ። ይህን ያህል ተንኮልና ክፋትሽ ምን ይሰራልሻል? አባትሽን ክብርሽ ነው፣ አባትሽ ማንነትሽ ነው። እንዴት አባትሽን በዚህን ያህል ልክ አውርደሽ ትጠረጥሪዋለሽ? ስትል አቢጌልን ቀጠቀጠቻት። እጅግ የሚገርመውና እጅግ የሚደንቀው ነገር አቢጌል ከስተቷ የማትማር ከጥፋቷ የማትመለስ ሆናለች። ጋሽ ደረጀ ቆርጠዋል ለማርታ ሊነግሯት። ማርታ በቃ የደበኩሽ ሰላም ያሳጣኝ እንቅልፍ የነሳኝ ከኔ አልፎ አንቺንም በሽታ ውስጥ የጣልኩሽ ትልቁ ሚስጥር ይሄ ነው ብለው ሊነግሯት ጫፍ ላይ ደርሰዋል። ዳጣ አባዬ በእኔ ምክንያት ዳርህ እንዲፈርስ ደስታ እንዲቀማ ቤትህ እንዲናድ አልፈልግም፣ እኔ ወደ መጣሁበት ሄዳለሁኝ ሲላትም ስትለውም በአንቺ ምክንያት አይደለም፣ የተደበቀ ብዙ የተዳፈነ የተፈለፈለ ታፍኖ የተቀመጠ ድብቅ ሚስጥር አለ ይላታል። ይህም ትልቁ ጉዳይ ደግሞ ነገሩን ያባባሰው አቢጌል እውነቱን ማወቋ ነው ይላታል። አቢጌል ያንተ ልጅ መሆኔን አወቀች እንዴ ስትለውም እህቴ እንደሆነች አወቀች ስትለውም አይ አይደለም ትላለች። አሁን ዳጣ እዚህ ላይ ሁሉም ነገር ግልጽ ይሆንላታል። ቆም ብላ ካሰበችው አንቺ የሰራተኛ ልጅ ነሽ እንጂ የኔ እህት አይደለሽም፣ ስለዚህ በምንም ታምር የኔ እህት ልትሆኚ አትችይም ስትላት ባለፈው የሰራተኛ ልጅ እንደሆንኩኝ እንዴት አወቅሽ ስትላትም ነበረ። ጋሽ ደረጀም አዎ እኔ ያንቺ አባት መሆኔን አውቃለች የሚለውን ቃል ሳይሆን የነገሯት ተይው በቃ ይቅር ብለው አስቀየሷት። ግን አቢጌል ያወቀችው ዳጣ የሰላም ልጅ እንደሆነች ነው። ዳጣ ደግሞ የሰላም ልጅ እንደሆነች አታውቅም እሷ ራሷ። ስለዚህ ጋሽ ደረጀ ከባድ ጭንቀት ውስጥ ነው የገቡት። በዛም አለ በዚህ ለማርታ እውነቱን ነግራታለሁ፣ እውነቱን ስነግራት ግን አንቺ ቤት መቀመጥ የለብሽም ሰላም ጋር መሄድ አለብሽ እያላት ነው። ትልቁ ጉዳይ ጋሽ ደረጀ ለሰላም እውነቱን መናገሩ ነው። አቢጌል ሚስጥሩን አውቃለች። አንቺ የዳጣ እናት መሆንሽን አውቃለች፣ እኔ ግን የዳጣ አባት እንደሆንኩ አታውቅም። ስለዚህ አቢጌል ግማሽ በግማሽ ሚስጥራችን አውቃለች። ይህ ነገር ደግሞ ከባድ መዘዝ ያመጣል። ለጊዜው ከአንድ ክፍል ዘግቼባት ባስቀምጥም አፏ ግን ታፍኖ አይደለም። ስለዚህ አቢጌል እልክና ተንኮሏ ጨምሮባት ነው የምትወጣው ይላል። አቢጌልም እንዳላት እልክና ተንኮሏ ጨምሮባታል። ከዚህ ወጥቼ ሁሉንም አዋርቼ ከዚህ ቤት ምን ቅሬ ነው ማስወጣቸው፣ እማየን እየተጫወቱባት ነበረ እያለች አሁንም ተንኮልና ክፋቷን ማሰብ ጀምራለች። ሌላው የቤት አጋዣቸው ናት። የቤት አጋዣቸው ናታንን ሳትወደውና ናታንን ሳታፈቅረው አትቀርም። እኔና ናታን ማች እናደርጋለን ወይ ከዳጣና ከኔ ማን ነው የሚያምረው እያለች ውሃና ምጥንን ስጠይቃቸው ነበረ። ይህ ማለት በዳጣ እና በናታን መሀል ልትገባ ነው ማለት ነው። በእርግጥ አቢጌል አይደለም ቀና ብለሽ ልታዩ ስሙን እንድትጠሪው አልፈልግም እያለች ስዝትባት የነበረችው የእሷን ዛቻና የእሷን ክፋት እንደምንም ችላ በዳጣና በናታን መሀል ልትገባባቸው ነው ወይስ ምን ሊፈጠር ነው የሚል ብዙዎቻችን ግምት ነው። ምክንያቱም ልብ ሳይመኝ አፍ አይናገርም ይባላል ነገሩ። ናታን ሳይመቻት ስብዕናው ትህትናውና ታዛዥነቱ ጎበዝ ልጅ መሆኑን ስታይ ሳትመኘው አልቀረችም። ግን ደግሞ ዳጣ ምንም አላረገቻትም። እንዴት ብላ ነው ናታንን ላንተ ስሜት አለኝ ብላ ልትነግረው የምችለው? ሌላ ጠጠር ሌላ
ነገር ሊፈጠር ነው። ይቺ ባቄላ ካደረች አትቆረጥም የሚባለው ነገር ይሄ ነው። ምክንያቱም የቤታቸው አጋዥ ለዛ ናታንን ከተመኘችው ምን ልታረግ ትችላለች የሚለው የብዙዎቻችን ግምት ነው ማለት ነው። እንግዲህ ወይዘሮ ሰላም ወልጄ ጭራሽ እዛ ቤት እመጣለሁ ያለችው ድፍረቷ በጣም ከባድ ነው ማለት እውነቱን መናገር ሀቁን ማፈንዳት አልችልም እያለችው ወይዘሮ ሰላም እንዴት ድፍረት ቢኖራት ነው ወልዳ ልጇን ይዛ እዛ ቤት ቀጥ ብላ የምትመጣው? በጣም ከባድ ነው። ጋሽ ደረጀም እኔ ከሞትኩን የሆነ ነገር ከሆንኩ ውሃን ከዳጣ እንዳትለያት እባክሽን በሰማይ በምድር አደራ ብዬሻለሁ። አቢጌል እንኳን አንቺ ጋር ልትኖር አንቺን ዓይንሽን ማየት ራሱ አትፈልግም። እውነቱን ስታውቅ ሌላ ከባድ ነገር መፈጠሩ የማይቀር ነው። እንደውም ከዛሬ የበለጠ ጥፋትና ተንኮሏ ሊጨምር ይችላል ሲል አስረግጦ ነግሯታል። ወይዘሮ ሰላም የአቢጌልን ክፋትና ተንኮል ጠንቅቃ ስለምታውቀው አውቃለሁ ጋሽ፣ ግን ትልቁ ጥፋት ያንተ ነው ስትል ጋሽ ደረጀ ላይ ሁሉንም ጥፋተኝነት ደምድማበታለች። በእርግጥ አንዱ ተገድጄ አንዱ ደግሞ በአንተ ስህተትና በእኔ ስህተት ነው የተፈጠረው። ስለዚህ ሁላችንም እኩል በኩል ነን። ግን ዓይኔን እያየው የትዬን መልካምነት ደፍሬ ዓይኗን እያየሁኝ እውነቱን አልነግራትም። ይህ ማለት ወይዘሮ ማርታን የምታከብራትና የምትወዳት ከሆነ ከእሷ ካለችበት 50 እጥፍና 10 እጥፍ ባለው ርቀት መኖር ሲገባት ጭራሽ ልጄን ይዤ እዛ ቤት እኖራለሁ የሚለው ሀሳብ በጣም ከባድ ነው ለጋሽ ደረጀ። ወይዘሮ ማርታም እንግዲህ እውነቱን ስታውቅ አድባ አትቀመጥም። ወይ ራሷን ታጠፋለች፣ ወይ በድንጋጤ ትሞታለች፣ ወይ ደረጀን ትገላለች። ከኑጋ ያለ ሰሊጥ አብረህ ተወቀጥ የሆነው የዳጣ ነገር ነው። ዳጣ እናቷ ሰላም እንደሆነች አታውቅም። እንዴት ተወልዳ እንዴት እንደተጣለች እንዴት እንደሆነም ድርጊቱን አታውቅም። ግን አሁን ወይዘሮ ሰላም ለማርታ እውነቱን ትናገራችልን ወይስ ጋሽ ደረጀ ነው የሚናገሩ የሚለው ብዙዎቻችን ግምት ነው። ሲቀጥል ሁላችሁም ዋሽታችሁኛል፣ ሁላችሁንም ክዳችሁኛል። ናታን አንተንም ጨምሮ ክደኸኛል፣ አንተንም ጨምሮ ዋሽታችሁኛል፣ ሁላችሁም ጎድታችሁኛል። ከህይወቴ ውጡ፣ ከኔ ራቁ ብላ ወይዘሮ ማርታ ልታብድና ልትጨለጥ ትችላለች። ግን ከዛ በፊት ጋሽ ደረጀ የወይዘሮ ሰላም ስቃይና የወይዘሮ ሰላም ፈተና ከፊቱ ተደቅኖበታል። እዛ ቤት እመጣለሁ የሚለው ጥያቄ ነው። በዛም አለ በዚህ የደፈረሰው መጥራቱ፣ የተደበቀው መውጣቱ፣ የተቀበረው መፈንዳቱ፣ ሀቅ መውጣቷ የማይቀር ጉዳይ ነው። ስንቶቻችሁ ናችሁ ምን ይፈጠራል ብላችሁ የገመታችሁት? በእርግጥ አቢጌል ሚስጥሩ ከወጣ ነገሩን እያርከፈከፈች ቤንዚን እሳቱን ማቀጣጠል ነው እንጂ ሌላ ነገር አታረግም። የመረጋጋት ስሜትም አይኖራትም። እማዬ ብዙ ነገር ደብቀውሻል፣ እማዬ ይሄ ሆኗል፣ እማዬ እንዲህ ተፈጥሯል እያለች እንደውም የበለጠ ነው እሳቱን የምታጋግለው። ወይዘሮ ማርታም አስቡት፣ ከአንድ ስህተት ሁለት ይባላል። ወይዘሮ ማርታም በቃላት ብላለች። አንዱ ስህተት ሊሆን ይችላል፣ ሁለተኛው ግን ጥፋት ነው ብላለች። ስለዚህ አሁን ወይዘሮ ሰላም ድፍረት አግኝታ እኔ የመጀመሪያው የዳጣን ሁኔታ ተደፍሬ ነው፣ ጋሼ ሰክሮ መጥቶ ደፍሮኝ ነው። ከዛ ከወለድኳት በኋላ ልጄን አውጥተው ጣሉብኝ። ግን የወለድኳትን ልጄን ለመተካት